እቺ ጋሸና መስመር ይዘ እዛች ጋር ጥንቃቄ ያስፈልጋል። በዛ ጋር ሽብር ያደርሳል። እኔ እኮ የሚያናድደኝ ቀድሜ እንዲህ ያረጋሉ ብዬ ተናግረ ያንኑ ማረጋቸው አሰብ ቀይ ባህር በሚዘጋጃለው በሚባልበት ጊዜ ያው ተዝረክርኮ ቁጭ አለ መከላከያ ተዝረክርኮ የሚይዘው የሚጨብጠው አጥቶ አማራ ክልል መከላከያ ከተሰበረ ማቆሚያ እንደሌለው ፋኖ የትም ማቆሚያ እንደሌለው እየተናገሩ ነው ብልጽግናዎች ራሳቸው። አማራ በታሪኩ እሺ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻውናል። አያችሁት? አማራን እንደ ህዝብ ባንዳዎች በውስጥ ሊኖሩ ይችላሉ በየትኛውም ዘመን። እንደዚህ ዘመን ግን አለ ምን ሲሆን አላቅም አለ ተላላኪ ሲሆን አላውቅም አለ። ጋሸና ወደ ደብረታቦር በአጭሩ መግባት ይቻላል። ደብረታቦር ከገባ ቀጥታ የሚሆነው ነገር ደብረታቦር መሃል ከገባ ባህር ዳርንና አዲስ አበባ ወይም ደግሞ ከዚህ ከደቡብ የሚመጣውን ትቆርጣለህ ማለት ነው። ባህር ዳር ለመግባትም በጣም አጭር መንገድ ነው። ከዛ በተረፈ ወደ ደቡብ ለመሄድ በተለይም ከጋሸና ተነስተ እነ ኮንን እነ ወረኢሉ ወረይመኑ ያልክ ወደ ሸዋ ለመግባትም በጣም አጭር መንገድ ነው። ከጋሸና ተነስተ ወደ ወረኢሉ እና ወደ ምስራቅ ለመሄድም በጣም ቁልፍ ቦታ ነው። ያልተነቀለው ድንጋይ የለም። የመከላከያ ሰራዊቱ ከወልዲያ ወጥቶ በወልዲያ ዙሪያ የሚገኙ በፋኖ ቁጥጥር ስር የሚገኙ ከተሞችን ለመያዝ በአምስቱም አቅጣጫዎች ሰራዊቱን አሰማርቶ መንገዶችን ለማስከፈት ይኸው ወልዲያ ዙሪያ እንደ ቀለበት ከታነቀች በኋላ በፋኖ ኃይሎች ከታነቀች በኋላ ሰራዊቱ በጣም በከፍተኛ ደረጃ መንገድ ለማስከፈት ከፍተኛ የሆነ ዝግጅት አድርጎ ጦርነት ከፍቶ ነበር፣ ውጊያ ከፍቶ ነበር። ይሄን ግን አልቻለም። ስላልቻለ አሁን ምናልባትም የተበጠረው ትቢቱ አሁን ተንፍሷል ማለት ይቻላል። ምክንያቱም አንተ እንዳልከው ለተባበሩት መንግስታት ድርጅት ዶክተር ጌዲዮን ጢሞቴዎስ የተፈረመው ፊርማ እና የተጻፈው ደብዳቤ የፋኖ ኃይሎች ከሻቢያ እና ከህወሓት ኃይሎች ጋር በመሆን ወጉን ደበደቡን መቱን ብሎ ነው የተናገረው። ዋናው ነገር መደብደቡ በመታቱና መሸነፉን ማመኑ ነው። አሁን ማንንታው የኛ ጉዳያችን አይደለም። ነገር ግን ለፋኖ ኃይሎች እውቅና ላለመስጠት እስከተባበሩት መንግስታት ድረስ ሴራ መጠንሰስ መቻሉ ግን እጅግ በጣም ያስተዛዝባል። መሳይ የወሎ አጠቃላይ ድል እኛ ከአቅማችን በላይ ሆኗል። አንደኛውን ድል አጣጥመን ሳንጨርስ ሌላ ከሰዓት በኋላ አንድ ከተማ ተያዘ፣ አንድ ክፍለ ጦር ተመቶ ይሄን ያክል ሰራዊት ተማረከ፣ ተደመሰሰ ብለን እንደው ከጓደኞቻችን ጋር እንኳን ታችንን ሳንጨርስ ሌላ በርቀት ያለ ከተማ ደግሞ የፋኖ ኃይሎች በቁጥጥራቸው ስር አደረጉ ተብሎ መረጃው ይመጣልናል። ስለዚህ በአጠቃላይ የወሎ ድል ለአማራ ህዝብ የበቃ በጣም ትልቅ አይናችንን በደንብ አድርገን የገለጥንበት ልባችንን ዲሞላ ያደረግንበት ትልቅ ድል ያገኙት አሁንም ያገዛዙ ከሙሉ ትቢቱ ተንፍሷል ማለት ባይቻልም ባገኘው አጋጣሚ ሁሉ በሐራገዳ አድርጎ ወልዲያ አካባቢ በጣም በርካታ ሺህ ሰራዊት አስገብቶ ሌሎችን ለማስከፈት ጥረት አደረገ፣ አልቻለም። ጋሸናን ለማስለቀቅ ከባህር ዳር፣ ከጎንደር፣ ከደብረታቦር እንዲሁም ከሌሎች ከባህር ዳር ቅርብ ርቀት ያሉ የወታደራዊ ማዘዣ ጣቢያዎች ላይ በርካታ ሰራዊትን በካሚዮን ጭኖ እንቅስቃሴ ቢያደርግም አሁን ዛሬ ከሰዓት በኋላ ደብረ ዘቢጥ ብትባል ከተማ ላይ ወደ ጋሸና እንቅስቃሴ ሲያደርግ የነበረ ኃይል በከፍተኛ ደረጃ ተመቶ ወደ ኋላ እንዳፈገፈገ መረጃዎች ደርሰውኛል። መሳይ በጣም የሚገርመው ደግሞ የአማራ ፋኖ ህዝባዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አፋድና አፋባሃ የሚባሉት ሁለቱ ድርጅቶች በደቡብ ጎንደርና በሰሜን ወሎ አካባቢ ከፍተኛ የሆነ ጥምረት ፈጥረው ማጥቃት መከላከል፣ አንደኛው ሲያጠቃ አንደኛው ሌላ ኃይል እንዳይቀርብለት በማድረግ ከፍተኛ አስተዋጽኦ ነው ያደረጉት። በዚህ በደብረ ዘቢጥ አካባቢ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አንበሳው ጋይን ክፍለ ጦር ጨጨሆ ላይ ወደ ጋሸና ኃይል እንዳይጨመርለት ለማድረግ መንገዱን በመዝጋት ከፍተኛ ቦታዎችን በመቆጣጠር ይሄ ኃይል ወደ ጋሸና እንዳይሄድ በማድረግ ከፍተኛ አስተዋጽኦ አድርጓል። የአንበሳው ጋይን ክፍለ ጦር እንግዲህ ወሎ ከእጁ እያመለጠች እንደሆነ ከመልሶ መያዝ የማይችልበት ደረጃ እንደሆነ
የመንግስት ወታደራዊ ጀነራሎች አውቀውታል። በተሻላቸው መጠን ይሄ አጠቃላይ የተገኘው ድል በብልጽግና ፓርቲ አመራር ዘንድ ፍርሃት እንዳይፈጥር ለማድረግ ስርዓቱ እንዳይፈርስ ለማድረግ ከፍተኛ የፕሮፓጋንዳ ስራ እየተሰራ ነው። በወልዲያ ከተማ የማይመለከተው መሳይ በጣም የሚገርመው የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኤድጋ ሲሳይ በወልዲያ ከተማ በሌሊት ገብቶ ቀረጻ አድርጎ በሐራ በኩል አድርጎ እንደገና ተመልሶ በወጣበት በሰዓታት ልዩነት ውስጥ ሌሎች የብልጽግና አመራሮች ከሐራ ከተማ አድረው ወደ ወልዲያ ሲገቡ አርፒጂ መሳሪያ ተመተው በርካታ ባለስልጣናትና ወታደራዊ አጃቢዎች እንደተመቱ መረጃዎች ወጥተዋል። ስለዚህ በሄዱበት ሁሉ ቤተክርስቲያን እንደገባች ውሻ እየተቀጠቀጡ አጠቃላይ አብቅቻለሁ፣ ደክሞኛል፣ ከእንግዲህ በኋላ ከአማራ ክልል የምወጣበት ጊዜ ትንፋሽ ማግኘት ባለመቻሌ ትንፋሽ ስጡኝ ብሎ መለመን እስኪሳነው ድረስ በመለመን ደረጃ እስኪመጣ ድረስ የፋኖ ኃይሎች አጠቃላይ ክንዳቸውን እያሳረፉበት ነው የሚገኙት። አሁን ደግሞ ከደቡብ ወሎና ከሰሜን ወሎ አካባቢ የተደረገ ካለው ጦርነት በተጨማሪ በጎጃም አካባቢ መነካሴ እንደተናገረው ዓለምን ሊያስደንቅ የሚችል በጎጃም አካባቢ ጥቃቶችን ለመሰንዘር ዝግጅታችን ጨርሰናል በማለት እንደተናገረው በደንበጫ፣ በአማኑኤል፣ በደብረ ማርቆስ፣ በጅጋ፣ በባህር ዳር ዙሪያ ቅርብ ቦታዎች ላይ ጥቃት በመፈጸም በሰራዊቱ ምሽጎች ላይ ከፍተኛ የሆነ ድምሰሳ በመፈጸም ቦታዎችን፣ ከተሞችን፣ መንገዶችን እየተቆጣጠሩ እንደሚገኙና በአጠቃላይ ሰራዊቱ የመንግስት ሰራዊት በመዋጋት ደረጃ ሞራሉ ሙሉ በሙሉ አጥቶ ውጊያ በተጀመረ በ30 እና በአንድ ሰዓት ውስጥ እየፈረሰ ልብሱን እያወለቀ መሳሪያውን ገበሬ እየሸጠ ከአካባቢው መጥፋት እንደሚፈልግ ነው መረጃዎች እያመላከቱ የሚገኙት። ህዝቡ ይህንን ስሜት ተረድቶታል ወይስ በቴሌቪዥንና በአብይ አህመድ ፕሮፓጋንዳ ማሽኖች የሚሰማቸውን እያየ ነው ወይስ ትክክል መሬት ያለውን ነገር እየተረዳ ነው ያለው? ምንድነው የህዝቡ ስሜት? መሳይ ከፋኖች በላይ ወይም መንግስትን ሊጥሉ መሳሪያ አንስተው እየታገሉ ካሉ ጫካ ከገቡ የፋኖ ኃይሎች በላይ በከተማ የሚገኘው ህዝብ የስርዓቱን መውደቅ በጉጉት እየጠበቀ ነው የሚገኘው። እነሱ እንደሚሉት አሁን መሸነፉን የኢትዮጵያ ህዝብ በደንብ አድርጎ አውቆታል። በመጀመሪያ ደረጃ ከዛላምበሳ ተነስቶ ወልዲያ ድረስ በመቶዎች ኪሎ ሜትር አቋርጦ የሚመጣ የኤርትራ ጦር የመንግስት ጦር ሊወጋ አይችልም። ፍልፈል አይደለም፣ መሬት ለመሬት እየቆፈረ አይመጣም። በየትኛውም አቅጣጫ ሊመጣ አይችልም። ሁለተኛ ነገር ይሄ ስርዓት ምናልባት መጽሐፍ ቅዱስ እንደሚናገረው ከሆነ ንጉስ በሰራዊት ብዛት አይድንም ነው የሚለው። እነሱ እየገመቱት ያሉት ይህን ያክል መሳሪያ ታጥቀን ይህን ያክል ሰራዊት አሰልጥነን በመከላከያ ማሰልጠኛ ተቋማት ላይ አሰልጥነን ከፋኖ ኃይሎች እጅግ በጣም የበዛ ሰራዊት በአማራ ክልል አሰማርተን የሽንፈታችን ምንጭ ምንድነው፣ ምክንያቱ ምንድነው ብሎ ሲገመግሙ ምክንያት ሊያገኙለት አልቻሉም። ፋኖች 100 1 ሆነው እያጠቋቸው የያዙትን ከባድ መሳሪያ የያዙትን የቡድን መሳሪያ የያዙትን ክላሽ እየማረኩ ከወታደራዊ ተኩስ ሬንጅ ውጭ ሆኑ ኮሎኔሎችን እየማረኩ ኮሎኔሎችን እየገደሉ ሻለቆችንና አጠቃላይ ክፍለ ጦሩ በአንድ ቀን ውጊያ እየፈረሰ እየደከመ ያለ ስርዓት እንደሆነ የኢትዮጵያ ህዝብ በደንብ አድርጎ አውቋል። ደስታውንም እየገለጸ ነው። በተለያየ መንገድ ደስታውን እየገለጸ ነው። የመንግስት ፕሮፓጋንዳ ግን እንደው የቀበሮዋን ታሪክ የበግረኛውን ታሪክ ነው የሚመስለው። በሶስተኛው ጊዜ ቀበሮ መጣብኝ ብሎ ሲናገር ውሸቱን ነው። ከዚህ በፊት 2 ጊዜ ሸውዶናል። ቀበሮ ሳይመጣ ነው ቀበሮ መጣ ብሎ ያለን። ስለዚህ አሁን ውሸቱን ነው ብለው እንደቀሩት አይነት የእውነቱን እንዲናገር የማይታመንበት ደረጃ ላይ ደርሷል። መንግስት በኢትዮጵያ ህዝብ እጅግ በጣም በዘመናት መካከል እንደዚህ አይነት በጣም የተዋረደ እጅግ በጣም የመንግስትን ወንበር ያላግባብ የተቀመጠበት ስርዓት በኢትዮጵያ ታሪክ ተፈጥሮ አይታወቅም። ስለዚህ ስርዓቱን እንዲወድቅለት እየጸለየን ብቻ ሳይሆን የፋኖ ኃይሎችን መምጣት በጉጉት እየጠበቀ እንደሚገኝ ነው አብዛኛው የኢትዮጵያ ህዝብ። አጠቃላይ የአማራ ህዝብ ብቻ አይደለም፣ አጠቃላይ የኢትዮጵያ ህዝብ ንጹህ የሆኑ ወይንም የኢትዮጵያን አንድነት የሚፈልጉ ኦሮሞዎች፣ የደቡብ ብሔረሰቦች፣ የሶማሌዎቹ፣ የአፋሮቹ፣ የጋምቤላዎቹ፣ የቤንሻንጉል ጉሙዝ ተወላጆች አጠቃላይ አዲስ አበባ ከተማ ውስጥ የሚገኙ የትግራይ ተወላጆችም የፋኖን አሸንፎ መግባት በጉጉት እየጠበቁ ነው የሚገኙት። ያ ደግሞ በአጭር ጊዜ ውስጥ ይሆናል የሚል እምነት ያለኝ። ምክንያቱም መሳይ ስርዓቱ ፈርሷል ማለት ይቻላል እኮ አሁን መንግስት መውጫ ቀዳዳ አጥቶ ነው እንጂ ልውጣ ቢል ፌደራል መንግስቱን ሙሉ በሙሉ ያጣል። እዛው ለቀጥል ቢልም ደግሞ በየቀኑ በሺዎች የሚቆጠሩ እየተማረኩበት እየተገደሉበት ከሰራዊት ወታደራዊ ማዘዣ ጣቢያዎች እየጠፉ ወደ ቤተሰቦቻቸው የሚሄዱበት 10,000 ያሰለጥን 20,000 በአንድ ቀን ጠፍቶበት የሚያድር መንግስት ምን ዓላማ ኑሮት ነው ሊቀጥል የሚችለው? ስለዚህ
የኢትዮጵያ ህዝብ ይሄንን ስርዓት ጠልቶታል። የኢትዮጵያ ቴሌቪዥን አጠቃላይ በመንግስት የሚሰራጩ ቴሌቪዥኖችን ብቻ ሳይሆን የስርዓቱ ዲጂታል ሚዲያ ደጋፊ የሆኑ በየቀኑ የውሸት ፋብሪካ እየፈበረኩ የውሸት መረጃ እያሰራጩ የሚገኙትን እንኳን ማድመጥ አይፈልግም። በጭራሽ ማድመጥ አይፈልግም። ጆሮአቸው፣ ልባቸውም አይናቸውም ከፋኖ ላይ እንደሆነ ነው። እኔ አዲስ አበባ ወጣቶችን እንደው አልፋ አድርጌ ጠይቄ የተረዳሁት መረጃ ነው የሚያመለክተው። የጋሸና ወረባቡ የወረኢሉ ወረባቡ የሚባለው ደብረ ማርቆስ ዛሬም በፋኖ ያው ሲረገጥ ውሏል። መከላከያ ሲረገጥ ውሏል። ፒፒ በጣም ከባድ ነው። ለሌላ ዓላማ ለሌላ ግብ አሰብ ቀይ ባህር በሚዘጋጃለው በሚባልበት ጊዜ ያው ተዝረክርኮ ቁጭ አለ። መከላከያ ተዝረክርኮ የሚይዘው የሚጨብጠው አጥቶ አማራ ክልል መከላከያ ከተሰበረ ማቆሚያ እንደሌለው ፋኖ የትም ማቆሚያ እንደሌለው እየተናገሩ ነው ብልጽግናዎች ራሳቸው። አማራ ክልል ላይ ኮንቴን ካላደረግነው ይሄን ኃይል ከአማራ ክልል እንዳይወጣ ካላደረግነው በስተቀር በቃ በልቶናል፣ ተበልተናል ከዚህ በኋላ ይሄን ግዙፍ ክልል አማራን ክልል ተቆጣጥሮ ወደኛ ከመጣ አንድም ቀን አያሳድረንም እያሉ ይገኛሉና ብልጽግና አካባቢ ከበድ ያለ መደናገጥ ተፈጥሯል። ለምሳሌ ምንድነው አንደኛ ማኔጅመንቱ ቼን ኦፍ ኮማንዶ ተበላሽቶባቸዋል። አማራ ክልል በማን ስር እንዳለ አይታወቅም። አበባው ነው የሚመራው። ኮማንድ ፖስት ነበር። የአማራ ክልል በኮማንድ ፖስት ይተዳደር ነበር። አሁን ኮማንድ ፖስት ምናምን ድብልቅልቅ ያለ ነው። ሰፋ ቸኮል በዚህ በኩል አለ፣ ብርሃኑ በቀለ በጎንደር በኩል አለ፣ መሐመድ ተሰማ ጎጃም አካባቢ አለ፣ ማዕከላዊ እዝ የሚመራው አለ፣ ዘውዱ በላይ አለ። ምንም ነገር ሊግባቡ አልቻሉም ሁሉም እና ትንሽ የመናጋት ተናግቷል። መከላከያ በቀላሉ የተናጋው በጣም የሚገርመኝ እሱ ነው። በሚገርም ወደ አሰብ እየተዘጋጀ የነበረው 24 ነው ምናምን የሚባል ክፍለ ጦር ለምሳሌ ወደ አሰብ ተዘጋጃለህ ተብሎ እንትን ያደረገ አሁን ውጣ ተብሎ ወደ አሰብ መንገድ የጀመረ ተመለስ ተብሏል። ሁሉም እየተመለሰ ነው ማለት አይደለም፣ ግን በተለይ ይሄ አንድ ክፍለ ጦር ተመለስ ተብሎ ወደ አንድ ቦታ ተልኳል። ከደቡብ ወሎ ታች ሳይንት የሚባለው እንዲገባ ተደርጓል። ደቡብ ወሎ የነበረ ሰራዊት ማለት ነው ወደ ታች ሳይንት ለቆ ሄዷል። ሌሊት ነው ይሄን ያደረገው፣ በሌሊት ነው እንዲወጣ የተደረገው። ይሄ ዛሬ ነው ያደረገው፣ ዛሬ ነው የለቀቀው። ጋሸና መያዙ ተረጋግጧል። ብልጽግና በተለይ በብልጽግና ጎን ሆናችሁ ስታስቡት ምን እንደሚሰማቸው እኔ ግራ ይገባኛል። ዝም ብዬ ሳስበው ያስጨንቀኛል ራሱ እኔ ብልጽግና ብሆን የብልጽግና ደጋፊ ብሆን እያልኩኝ ማለት ነው። እና አንዳንድ አሉ አንድ ትንሽ ስሜት የሚቀሰቅስ የጦሩ ይሄ መከላከያ ነው፣ የመከላከያ ኮማንዶ ነው፣ ሪፐብሊካን ጋርድ ነው ምናምን በፍጹም ልትለዩት የማትችሉ ጦር አማራ ክልል የተገነባ ነው። ግዙፍ ጦር ኮማንዶ ጭምር አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻላል። አያችሁት? አማራን እንደ ህዝብ ባንዳዎች በውስጥ ሊኖሩ ይችላሉ በየትኛውም ዘመን። እንደዚህ ዘመን ግን አለ ምን ሲሆን አላውቅም አለ ተላላኪ ሲሆን አላውቅም አለ። ቀጥሉ ተላላኪ ነው እንደ ህዝብ አለው። ቀጥሉ ያለውን ስሙ። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ በነቂስ የወጣ ህዝብ አለ። ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ ተላላኪና ነውረኛ ነው አለ። ማንን? ህዝቡን። አይኸው በነቂስ ወጥቶ ጠላት ነው ብሎ ለተዋጋው ኃይል ለተዋጋው አካል
ተላላኪ የሆነ ምን ብሎ ህዝብ ብሎ በነቂስ ይወጣ ብሎ አማራ ብሎ የተዋጋ ህዝብ ብሎ በዚህ ደረጃ ይህንን ከተናገረ በኋላ ይሄ ማለት የብልጽግና የአማራ ክልሉ ብልጽግና ሊቀመንበር ነው፣ የሀገሪቷ ምክትል ጠቅላይ ሚኒስትር ነው። አማራ ክልል ያለ አሁን አማራ ተብሎ የሚጠራው ክልል ላይ ያለ አመራር የፖለቲካ አመራር በሙሉ ማን ነው የሚለውን ትላንትና አንስተንላችኋል። ፍርድ ቤት ላይ ያለው ማን ነው? ፖሊስ ኮሚሽን ያለው ማን ነው? በየደረጃ ያሉ አመራሮች ሌላውን ጥርግ አድርጎ አንስቶ ተመስገን ጥሩነህ የራሱን ሰዎች አስቀምጦ ለአብይ አህመድ ባለው ታማኝነት ምክትል ጠቅላይ ሚኒስትር የሚል ማዕረግ የያዘው ይሄ ነውረኛ ሰው በዚህ ልክ ህዝብ ተሳድቦ በዚህ ልክ ህዝብ አዋርዶ ነው ያለው።